አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ሁላችሁንም ሰላም ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁኝ። ቪዲዮ ላይክ በማድረግ ጀምሮ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለቤቴ ደግሞ አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ተቀላቀሉ፣ አበረታቱኝ ማለት ነው። እኔንም አፈምሱኝ ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ ማለት ነው። እና እንግዲህ ዛሬ ይዤላችሁ የመጣሁት ሀይሚና ብሩኬን ነው ማለት ነው። ሀይሚና ብሩኬ እንግዲህ እስካሁን ድረስ ሰላም አልፈጠሩም ማለት ነው። በቃ ሁልጊዜ ካሜራ እየደቀኑ ጭቅጭቅ፣ ሁልጊዜ ካሜራ እየደቀኑ ጭቅጭቅ። በቃ ተመልካቹ ራሱ ጭቅጭቅ ሳላችሁ አሁንስ ማለት ነው። እንዴ ምንድን ነው በርበሬ ተራረጋችሁት እኮ ካሜራ እየደቀናችሁ መታችሁ ጭቅጭቅ ምን ለማለት ነው እንዴ? ካሜራ ደቅኖ ጭቅጭቅ። በቃ ምን አይነት ነው የያዛችሁት ነገር? ድራማ ነው እንዴ? አሁንማ ድራማ እየመሰለኝ ነው እንዴ። በቃ ተመልካችን ግራ አታጋቡ። እኔ የሚገርመኝ ነገር የተመልካቾቹ ነገርም በጣም እኮ ነው የሚያሳዝኑኝ። እውነት ኮመንት ብታው ማለት ነው። እኔ ኮመንት በጣም ነው የማየው እና ጥሎብኝ ኮመንት ማየት እወዳለሁ። እና በቃ እኔ እንጃ በጣም የሚያለቅሱም አሉ። ጉድ እኮ ነው። ኧረ ኮመንታተሮች ራሳችሁን ጠብቁ። የማዲያም ቅመሞችዬ ማለት ነው። ለማንኛውም ዛሬ ሀይሚ በብሩኬ ቤት መታለች ማለት ነው። ዲያኔንና ሱሲን ለማስታረቅ ማለት ነው። በአንቺ ምክንያት ነው እያሉ ስለሆነ በእኔ ምክንያት ደግሞ እንዲጣሉ አልፈልግም። እነሱ ራሳቸውን ማጽዳት ሲፈልጉ እኔ ራሴን ማጽዳት እፈልጋለሁኝ። ስለዚህ በእኔ ምክንያት ማንም ሰው እንዲጣላ አልፈልግም፣ መታረቅ አለባቸው ብላ ዳኒንና ሱሲን ጠርታ መታለች ማለት ነው። ሱሲ ደግሞ ብሩኬን ጠርታለች ማለት ነው። ሀይሚ ብሩኬን አልጠራችሁም ነበር ማለት ነው። እረ ሀይሚ ግን ምን አስበሽ ነው እንዴ? እስካሁን ድረስ በቃ እንትኑ ይሄ ፕራንኩ በቃ አልተዋጠላትም። በቃ ሀይሚ በቃ እንደዚህ አይነት ፕራንክ አልተዋጠላትም ማለት ነው። እና ለማንኛውም እየመረረሽም ቢሆን ዋጨው ለፕራንኩ ደግሞ 3 ጊዜ ይቅርታ ተጠየሽ። ከዚህ በላይ ምን ትፈልጊያለሽ እንዴ? ሀይሚ ደግሞ ማለት ነው ደግሞ ዛሬ ቆጣ እያልሽ ነበር የምትናገሪው። ተመልካች እኮ ስታጠፊ አጠፋሽ ብሎ የመናገር መብት አለው። ጥሩ ነገር ስትሰሪ ደግሞ ጎበዝ ነሽ ብሎ የራሱን አስተያየት ነው የሚሰጠው። እንደ ቪዲዮሽ እንዳነጋገርሽ እንደዛ ነው የሚሰጠው። እና ተመልካች ላይ አትፍረዱ ማለት ነው። እኔ በጣም የምትገርሙኝ ነገር አንዳንድ ጊዜ ማለት ነው ተመልካቾች ላይ ትፈርዳላችሁ። እናንተ የምታረጉት ነገር ነው ተመልካች የሚጥፍላችሁ ማለት ነው። እናንተ የምታረጉት ነገር ለተመልካች ከተመቸው የተመቸውን ኮመንት ይጥፋል፣ ካልተመቸውም በቃ የፈለገውን ነገር የመጻፍ መብት አለው ማለት ነው። እና ኮመንታተሮችን እየወቀሳችሁ መውቀሳችሁ ጥሩ አይደለም እንዲህማ አትሏቸውም ኮመንታተሮችን ማለት ነው። እና ዛሬ እንዲሁም ቆጣ እያለች ነበረ ማለት ነው። እያጋጋልሽ ነው አንቺ ምናምን እያላችሁኝ ነው። ስለዚህ እኔ ካሁን በኋላ ምንም ቢባል ምንም እንትን አይለኝም እያለች ነበር ሀይሚ ማለት ነው። እንዴ ተመልካች እኮ ማለት ነው አሁን ተመልካች የፈለገውን ነገር የመጻፍ መብት አለው። እና ተመልካችን እንደዚህ እያላችሁ አትበሉ ማለት ነው። እና ሲቀጥል ያው ሀይሚ ሰብስባቸው ነበረ። ብሩኬን ደግሞ ሱሲ ይዘው ስመጣ በቃ ተናደዱ። ዳኒ ደግሞ ማለት ነው ሀይሚና ብሩኬ እንዲጣሉ ነው እንደ የሚፈልገው። በቃ የሆነ ነገር የሆነ ወሬ ሁላ ምንም ደስ አይልም። ምንም ደስ አይለኝም። ምንም ደስ አላለኝም። እንዲሁ ምንም አልተዋጠልኝም እኔ ማለት ነው። እና የሚያወራው ነገር ሁሉ በጣም ነው ያስጠላኝ ማለት ነው። እውነት ለመናገር በጣም የሆነ አለ አይደለ እኔ እንጃ አልተመቸኝም። በነገራችን ላይ እኔ እንደራሴ አልተመቸኝም። እና ሀይሚ ደግሞ ይሄ ነገር ይበቃችሁ በቃ በጣም ሲንዛዛ ዲራማውን በቃ ሲረዝም በጣም በቃ ቶሎ ካልተቋጨ በጣም ያስጠላል ዲራማ ማለት ነው። እና ስለዚህ
የያዛችሁትን ድራማ አቁሙና ለተመልካች ራሱ ክብር ይኑራችሁ። አሁን ብሩኬ ምንም እያረጋል ሲመጣ ራሱ ለምን ጠራሽ ለምን እንዲያልሽ እያልሽ በቃ የምትይው አንቺ ነሽ ማለት ነው። ሀይሚ እንዴት ነው ታዲያ ተመልካች ላይ የምትፈርጂው እንዴ? እንዴማ ማለት የለብሽም። እና ተመልካች ደግሞ ስታጠፊ ያጥፍተሻል፣ ሳታጠፊ ደግሞ የራሱን የሚሰጥሽን አስተያየት ይሰጥሻል ማለት ነው። ስለዚህ ሁሉንም ነገር መቀበል አለብሽ። ተመልካች ደግሞ እናንተ በምትሰሩት ቪዲዮ ነው ማለት ነው የሚሰጧችሁ አስተያየት የሚሰጧችሁ ጥሩ ነገር የሚኮምቱላችሁ፣ መጥፎ ነገር የሚኮምቱላችሁ እናንተ ባቀረባችሁት ነገር ነው። እና ሀይሚ ተረጋጊ ማለት ነው። ረጋ አበይ እንዴ ምን ነው? ለማንኛውም ያው ብሩኬም ትናንትናም በቃ ንቅ ሲያደርገውን ሲተናነቁ ነበር ቪዲዮ ያለቀው። ዛሬም በቃ ጭቅጭቅ ውስጥ በቃ ካሜራ እየደቀናችሁ ጭቅጭቅ ካሜራችሁ ለምን ጫካ ውስጥ ዲያችሁ አትጨቃጨቁም? ካሜራ እየደቀናችሁ እየመጣችሁ ማለት ነው እንዴ? አንድ ቀን በአንዱ ቤት ድራማ እንደሆነ እኮ ግልጽ ነው። ግን በቃ ጭቅጭቅ ሲሆን ሁልጊዜም ጭቅጭቅ ሲሆን በጣም ነው የሚያስጠላው፣ እውነት ለመናገር ማለት ነው እንዴ። በርበሬ ተራ ማለት ነው በቃ እኛ ሀገር የሆነ የበርበሬ ተራ ነው ያስታወሳችሁ። ለማንኛውም እንግዲህ ዙሮ ሀይሚ ሁሉንም ጠርታቸው ነበረ ለማስታረቅ ብላ ጠርታ በቃ ጭቅጭቅ ውስጥ ምንም ነገር መፍትሄ የሌለው ነገር ማለት ነው። በጭቅጭቅ ተጀመረ ቪዲዮ በጭቅጭቅ አለቀ ማለት ነው። እና እንደዚህ አትሆኑ፣ ተረጋጉ ማለት ነው። እና ኮመንታቶች ልጆች ደግሞ አታለቃቅሱ ማለት ነው። እናንተ ምስኪኖች እኮ ናችሁ። እና አታለቃቅሱ፣ ተዋቸው ማለት ነው። እንግዲህ ዛሬ እንግዲህ ያው በጭቅጭቅ አልቋል። ነገም እንግዲህ ካሜራ ደቅ ነው፣ ምን እንደሚፈጠር አናቅም። እንግዲህ እኔማ በቃ ሰሞኑን በቃ ዛሬ ታርቀ ይመጣሉ ብዬ ሳስብ መልሰው በጭቅጭቅ ይመጣሉ። አይ በቃ ዛሬ ይታረቃሉ ስል ደግሞ መልሰው ያው እና ይህ ነገር በቃ በጣም አስጠላ፣ በጣም ተንዛዛ ማለት ነው። በቃ ቋጩት ማለት ነው። እዚህ ጋር ቋጩትና ደግሞ አዲስ ድራማ ጀምሩ እንዴ! እንደዛ ነው የሚያዋጣችሁ ማለት ነው። እና ለማንኛውም ተመልካቾች ማለት ነው አታስቡ ማለት ነው፣ ይታረቃሉ።